ሰላም ጤና ይስጥልን ተመልካቾች እንደምን ቆያችሁ ከጌዲዮ ቴሌቪዥን የሰዓቱን ዜና ይዘንላችሁ ቀርበናል ዜናዎቹን እየመራው አብሬያችሁ መቆየው ብሌን ተገኔ ነኝ አብራችሁን ቆዩ በቅድሚያም አበይት ርዕሰ ጉዳዮችን እናስደምጣችሁ ህዝቡ የሰጠን ባዶ ቼክ ነው በታማኝነት ማገልገል የኛ ኃላፊነት ይሆናል ሲሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በይርጋ ጨፌ ወረዳ በመንግስትና በህብረተሰብ ተሳትፎ የተገነቡ የተለያዩ የልማት ፕሮጀክቶች ተመርቀው ለአገልግሎት ክፍት ትምህርት ቤቶችን የማሻሻል ስራ ለትምህርት ውጤት ማሻሻል ሚናው ከፍተኛ መሆኑን የጌዲዮ ዞን ትምህርት መምሪያ ገለጸ። የመሬት ይዞታን ወደ ዲጂታል ስርዓት የማስገባት ስራ አርሶ አደሮቹን ይበልጥ ተጠቃሚ እያደረገ መሆኑን ተመልካቾች በዜና ሰባታችን እኝንና ሌሎች ርዕሰ ጉዳዮችን በዝርዝር ዜናዎቻችን እንመለከታለን። አስቀድመን አጫጭር ዜናዎችን እንመልከት። አብረን እንቆይ። በኢትዮጵያ ሀገራዊ ምክክር ዋና ጉባኤ የሚመከርባቸው አብይ አጀንዳዎች የወጣቶች የተሻለ ሀገር ግንባታ መሻት ታሳቢ ያደረጉ መሆናቸው ተገለጸ። በኢትዮጵያ ሀገራዊ ምክክር ዋና ጉባኤ የሚመክርባቸው አብይ አጀንዳዎች የወጣቶችን የተሻለ ሀገር ግንባታ መሻት ታሳቢ ያደረጉ መሆናቸውን የወጣቶች አደረጃጀት ሲቪል ማህበረሰብ ድርጅቶች ገለጹ። ሀገራዊ ምክክሩ ለዘመናት የዘለቁ አለመግባባቶችን በስልጡን የምክክር መፍትሄ ለመስጠት ከሁሉም የህብረተሰብ ክፍሎች የተሰበሰቡ አጀንዳዎች ለዋናው ሀገራዊ ምክክር ጉባኤም ተሰናድተዋል። የሀገራዊ ምክክር ኮሚሽን ከሚቀጥለው ሐምሌ 8 2018 ዓ.ም ጀምሮ ለሚካሄደው ዋናው ሀገራዊ ጉባኤም 8 አብይ አጀንዳዎች ለህዝቡ ይፋም ተደርገዋል። የኡቡንቱ ወጣቶች ለሰላም ጥምረት ሰብሳቢና የጣምራ ማህበራዊ ድርጅት ዋና ዳይሬክተር ብሩክ ይርጋለም ለኢዜአ እንደገለጹት ሀገራዊ ምክክሩ በዜጎች መካከል ሀገራዊ መግባባትን ለመፍጠር ቁልፍ ጉዳይ እንዳለውም አብራርተዋል። የኢትዮጵያ ሀገራዊ ምክክር በተጀመረበት ማግስት የወጣቶች ተሳትፎ ግንዛቤ በማሳደግ በአጀንዳ ማሰባሰብና ተሳታፊ ልየታ የምክክር ምዕራፍ ገንቢ ሚና መወጣታቸውንም ገልጿል ሲል ኢዜአን ጠቅሶ የደቡብ ኢትዮጵያ መንግስት ኮሚኒኬሽን ዘግቦታል። ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገራዊ ምክክርን በተመለከተ በህዝብ ተወካዮች ምክር ቤት የሰጡት ማብራሪያ እንደሚከተለው ይቀርባል። ይህንን ሰፊ ሀገራዊ ድል በመጠቀም ካለፉት ሰጣ ገባዎች ወጥተን በሰለጠነ መንገድ መወያየት ይኖርብናልም ሲሉም ገልጸዋል። በህገ መንግስቱ ውስጥ ያሉ አዎንታዊ ሴቶችን ይዘን እንድንቀጥል ማሻሻያ የሚያስፈልጋቸውን ነጥቦች ደግሞ ማንንም በማይጎዳ የሁሉንም መብት በሚያከብርና አንድነታችንን በሚያጠነክር መልኩ እናሻሽላለንም ሲሉ ገልጸዋል። ዋናው መገንዘብ ያለብን ነጥብ አሁን የምንመክረው የአንድን ጊዜያዊ ገዢ ፓርቲ ስህተት ለማረም ብቻ አይደለም። ይልቁንም በዘመናት የተከማቸ ስር የሰደዱ ሀገራዊ ችግሮችን በጋራ በጠረጴዛ ዙሪያ ፈተን ለአዲሲቷ ኢትዮጵያ የሚበጀውን አዲስ ማህበራዊ ውል ለመፈረም ነው ሲሉም ተናግረዋል። ይህም ምክክር በመወያየት በመነጋገርና በመተማመን እንዴት አብሮ መኖር ይቻላል የሚለውን ታሪካዊ ጥያቄ ዘላቂ ምላሽ የምንሰጥበት ብቸኛ መንገድ ነው ሲሉም ገልጸዋል ሲል ፋና ሚዲያ ዘግቦታል። ዜና ሰባታችን እንደቀጠለ ነው። አሁንም አጫጭር ዜናዎቻችን አላበቁም። አብረን እንቆይ። ህዝቡ የሰጠን ባዶ ቼክ ነው በታማኝነት ማገልገል የኛ ኃላፊነት ይሆናል ሲሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 30ኛ መደበኛ ስብሰባ ላይ ተገኝተው ማብራሪያም ሰጥተዋል። ይስሐቅ አበበ ዝርዝር አለው። ጠቅላይ ሚኒስትር ዶክተር አብይ አህመድ ህዝቡ የሰጠን ባዶ ቼክ ነው በታማኝነት ማገልገል የኛ ኃላፊነት ይሆናል አሉ። ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 30ኛ መደበኛ ስብሰባ ላይ በሰጡት ማብራሪያ 7ኛው ጠቅላላ ምርጫ የኢትዮጵያ ህዝብ ያለውን ጥልቅ ሀሳብነትና ሰላም ፈላጊነት በግልጽ ያሳየበት ታሪካዊ መድረክ ነው ብለዋል። ህዝቡ ምርጫውን ያካሄደው ለቀጣይ ትውልድ የጸናችና የበለጸገች ኢትዮጵያን ለማስረከብ በሚል ትልቅ ተስፋ ነው ሲሉም ተናግረዋል። ህዝቡ የሰጠን ባዶ ቼክ ነው ያሉት ጠቅላይ ሚኒስትሩ በዚህ ቼክ ላይ መልካም ስምን፣ ጠንካራ ስራንና ስኬታማ ውጤትን መጻፍ የሁሉም አመራሮችና የፓርቲው የጋራ ኃላፊነት መሆኑን አሳስበዋል።
የኢትዮጵያ ሕዝብ የመረጠን የተጀመሩ የኢኮኖሚና የጸረ ሙስና ጥረቶችን በማጠናከር የአገልግሎት አሰጣጥን አሻሽለን ለቀጣዩ ትውልድ የበለጸገች ሀገር እንድናስረክብ የጣለብንን አደራ ለመወጣት ነው ሲሉም አጽንኦት ሰጥተዋል። በዚህም የኢትዮጵያ ኢኮኖሚን ለማሻሻል ለብነትንና ሙስናን ለማጥፋት እንዲሁም የአገልግሎት አሰጣጥን ለማዘመን የሚደረጉ ጥረቶችን ተጠናክረው እንዲቀጥሉ አስገንዝበዋል። ጠቅላይ ሚኒስትሩ የኢትዮጵያ ሕዝብ ያለምንም ፍርሃት በነጻነትና በዲሞክራሲያዊ መንገድ ድምፁን ሰጥቷል ብለው ይህም በታማኝነትና ሕዝብን በክብር ማገልገል ምን ያህል ፍሬያማ እንደሆነ በተግባር ያሳየ ነው ሲሉም አመልክተዋል። የብልጽግና ፓርቲ ምርጫውን በሚመለከት ቀደም ባለው ጊዜ ባደረገው ውይይት 15 በመቶ ለሌሎች የፖለቲካ ፓርቲዎች ለመተው መወሰኑን ገልጸው ይህ አይነቱ ውሳኔ በአፍሪካ የፖለቲካ ታሪክ ውስጥ እጅግ አልፎ አልፎ የሚታይ የዲሞክራሲ ማሳያ መሆኑን አስረድተዋል። በሀገራዊ ምክክሩ ላይ ብልጽግና ፓርቲ ካቀረባቸው አጀንዳዎች መካከል ግንባር ቀደሙ በስልጣን ላይ ያለው መንግስት መቆየት ያለበት ለ2 ዙር ብቻ ነው የሚል መሆኑን አንስተው ይህ አቋም ለኢትዮጵያ የፖለቲካ ስርዓት ግንባታ ትልቅ መሰረት የሚጥል ታላቅ ታሪካዊ እርምጃ ነው ሲሉም አጽንኦት ሰጥተዋል። በአፍሪካ አብዛኛውን ጊዜ የስልጣን ዘመንን የማራዘም ዝንባሌ እንጂ እድሜን የመገደብ ልምድ እንዳልነበር አስታውሰው ፓርቲያቸው ያቀረበው አጀንዳ በራሱ በየትኛውም የአፍሪካ ሀገር የማይታይ መሆኑን አብራርተዋል። ዘንድሮ የተካሄደው ምርጫ ሰላማዊ፣ ዲሞክራሲያዊና የህዝብ ይሁንታ በግልጽ የታየበት መሆኑንም አረጋግጠዋል። ዘገባው የፋና ሚዲያ ኮርፖሬት ነው። ኢትዮጵያ ለሀገሪቱ የሚሰርፍና ለተለዋዋጭ የጤና ሁኔታዎች የተዘጋጀ የሰው ኃይል እየገነባች ነው ተባለ። ኢትዮጵያ ለሀገሪቱ የሚሰርፍና ለተለዋዋጭ የጤና ሁኔታዎች የተዘጋጀ የሰው ኃይል እየገነባች መሆኑን የጤና ሚኒስትር ዶክተር መቅደስ ዳባ ገለጹ። ምህረት አክሊሉ ተጨማሪ አላት። ለ3 ቀናት የሚቆየውና ከ46 ሀገራት የመጡ ተሳታፊዎች የታደሙበት የአፍሪካ የሕክምና ትምህርት ጉባኤ 2026 በአዲስ አበባ መካሄድ ጀምሯል። በጉባኤው መክፈቻው ላይ የተገኙት የጤና ሚኒስትር ዶክተር መቅደስ ዳባ አፍሪካ ሁለንተናዊ የጤና አገልግሎትን ለማረጋገጥና ጠንካራ የጤና ስርዓትን ለመገንባት በሚገባ የሰለጠነ ብቁና ለወደፊቱ ዝግጁ የሆነ የጤና ባለሙያ ያስፈልጋታልም ብለዋል። ኢትዮጵያም ፍትሃዊ፣ ጠንካራና ሰው ተኮር የሆነ የጤና ስርዓት ለመገንባት እየሰራች መሆኑን ገልጸዋል። ይህ ስርዓት የዛሬውን ፍላጎት ምላሽ ከመስጠት ባለፈ ለነገውም ተግዳሮት የተዘጋጀ እንደሚሆንም አብራርተዋል። የሀገሪቱ የጤና ዘርፍ ሽግግር የመጀመሪያ ደረጃ ጤና ጥበቃን በማጠናከር የዲጂታል ሽግግርን በማፋጠን የሀገር ውስጥ መድኃኒትና ሕክምና መሳሪያዎችን ማምረትን በማሳደግ እንዲሁም ብቁና ለወደፊቱ ዝግጁ የሆነ የጤና ባለሙያ በማፍራት ላይ የተመሰረተ ነው ብለዋል። የኢትዮጵያ የጤና ስርዓት ጥራት ያለው አገልግሎትን ለእያንዳንዱ ዜጋ ተደራሽና ተመጣጣኝ የማድረግ ጠንካራ ግብ አለው ነው ያሉት። ለዚህም የመጀመሪያ ደረጃ ጤና ጥበቃ ለጤና ስርዓቱ መሰረትና ለጉዞ ደጋፊ ምሰሶ ሆኖ ይቀጥላል ያሉት ሚኒስትሯ ሀገሪቱ ባለፉት 2 አስርት ዓመታት በጤና ኤክስቴንሽን ፕሮግራም በጤና መሰረተ ልማትና አስፈላጊ አገልግሎቶች ወደ ማህበረሰቡ በማቅረብ አስደናቂ ስኬቶችን ማስመዝገቧንም ጠቅሰዋል። በዲጂታል ሽግግር በኩልም ቴክኖሎጂ ሰዎችን የሚያገለግልበትና ፈጠራ ህይወትን የሚያሻሽልበት ስርዓት ለመፍጠር ትኩረት መሰጠቱን ጠቁመዋል። በአሁኑ ወቅት የኢትዮጵያ ዋና የጤና ተቋማት የዲጂታል ምዝገባ ከ52000 በላይ ተቋማት እርስ በእርስ ማስተሳሰር መቻሉን ገልጸዋል። የኮቪድ ወረርሽኝን ጨምሮ የቅርብ ጊዜዎቹ ዓለም አቀፍና አህጉራዊ የጤና አደጋዎች እንዲሁም የሀገሪቱ ተግዳሮቶች ጠንካራ የሀገር ውስጥ የክትባትና የመድኃኒት ማምረቻ ማስፋፋት ወሳኝ መሆኑን ማሳየታቸውንም ተናግረዋል። በመሆኑም ኢትዮጵያ ለሀገር ውስጥ ማምረቻዎች ስትራቴጂካዊ ትኩረት መስጠቷንም ሚኒስትሯ ጨምረው ጠቅሰዋል። ከዚህም አኳያ በአሁኑ ወቅት ከ63 ሚሊዮን በላይ ህዝብ ተጠቃሚ የሆነበት ያለው በማህበረሰብ አቀፍ የጤና መድን ስርዓት በማስፋፋት ማህበራዊ የጤና መድንን በማሳደግና የሀገር ውስጥ ሀብትን በማሰባሰብ ዘላቂ የጤና ፋይናንስን የማጠናከር ስራ እንደሚቀጥልም አንስተዋል። የጤና የትኩረት መስኮች ስኬት የሚወሰነው ባለው ብቁ የሰው ኃይል በመሆኑ ኢትዮጵያ ለባለሙያዎች ልማት ቀዳሚ አጀንዳ መስጠቷን ጠቁሞ በአሁኑ ወቅት ሀገሪቱ በየዓመቱ ከ1000 በላይ የጤና ባለሙያዎችን እያስመረቀ መሆኑን ገልጸዋል። ይህ አቅም ከሀገር አልፎ ለአፍሪካ ጭምር የሚተርፍ መሆኑን በመጥቀስ በቅርቡ ከሀገሪቱ የመጡ ከ600 በላይ የሕክምና ተማሪዎች በስፔሻሊቲና በሰብ ስፔሻሊቲ ሕክምና መሰልጠናቸውን አውስተዋል። በመጨረሻም የባለሙያዎችን ትምህርት በማጠናከርና ለተለዋዋጭ ፍላጎቶች የተዘጋጀ አቅም በመፍጠር ረገድ በአፍሪካ የሕክምና ትምህርት ቤቶች ስብስብ ሊጫወት የሚገባው
የሚገባው ሚና ከፍተኛ መሆኑን አስገንዝበዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ዜና ሰባታችን እንደቀጠለ ነው። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። አብረን እንቆይ። በይርጋ ጨፌ ወረዳ በመንግስትና በህብረተሰብ ተሳትፎ የተገነቡ የተለያዩ የልማት ፕሮጀክቶች ተመርቀው ለአገልግሎት ክፍት ሆኑ። በወረዳው የተገነቡ የልማት ፕሮጀክቶች ለማህበረሰብ ጥራትና ደረጃውን የጠበቀ አገልግሎት መስጠት የሚችሉ መሆናቸውም ተገልጿል። መብራቱ አበበ ዝርዝር አለው። ህዝቡ በምርጫ ወቅት ያሳየውን አስደናቂ ተሳትፎና ቁርጠኝነት ዘላቂ ሰላምን ለማረጋገጥና ልማትን ለማስቀጠል ትኩረት አድርጓል። በይርጋ ጨፌ ወረዳ በመንግስትና በህብረተሰብ ተሳትፈው የህዝብን የመልማት ጥያቄዎችን ለመመለስ የተለያዩ ማሽነሪዎችን በመግዛት ወደ ስራ መገባታቸው ልምድ የሚወሰድበት ነው። የመንገድ መሰረተ ልማት ተደራሽነትን ለማስፋፋት እንደ ክልል ሰፋፊ ስራዎች ለመስራት ትኩረት አድርጎ ቢሮ እየሰራ መሆኑን ገልጸው እስከ ታችኛ መዋቅር በመውረድ በትኩረት እየሰሩ መሆናቸውን አንስተዋል። ይርጋ ጨፌ ወረዳ ባለ ልዩ ጣዕም የሆነው ይርጋ ጨፌ ቡና ለዓለም እያበረከተ ያለ ወረዳ በመሆኑ አንስተው በዚህ ልክ ቡና አምራች አርሶ አደሮች ኑሯቸው እንዲሻሻሉ በትኩረት መሰራት እንደሚያስፈልግም ተናግረዋል። የተለያዩ ፕሮጀክቶች ዛሬ ተመርቋል። በቅድሚያ ላይ እንግዲህ ያየነው በጌዴኦ ዞን እዚህ ይርጋ ጨፌ ወረዳ ላይ አጠቃላይ የወረዳውን ህዝብ በማስተባበር ለመንገድ ስራ ልማት የሚሆን የተለያዩ ማሽነሪዎችን ገዝተዋል። የአንድ ግሬደር ማሽን፣ አንድ እስካቫተር የወረዳውን ህዝብ እንግዲህ በማስተባበር በህብረተሰብ ተሳትፎ የገዙትን ማሽን ቀጥታ ወደ ስራ የማስገባቱን ስራ ወይም ስራ የማስጀመሩን የመጀመሪያ ክዋኔ አድርገናል። ይሄ እንግዲህ በተለይ ደግሞ ብዙውን ጊዜ አሁን ከህዝብ ጋር በምናደርገው ውይይት በተለያዩ መድረኮች ከመንገድ መሰረተ ልማት ጋር ተያይዞ የተለያዩ ጥያቄዎች ይነሳል። መንገድ እንግዲህ በተለይ እዚህ አሁን ይርጋ ጨፌ ወረዳ ሁላችንም እንደምናውቀው ከፍተኛ የሆነ የቡና ምርት የሚመረትበት አካባቢ ነው። ከአካባቢ አልፎ ለዓለም አቀፍ ገበያ ጥራቱን በጠበቀ መልኩ ይሄ ቡና እየቀረበ ያለበት ሁኔታ ይሆናል። ይሁን እንጂ ሁሉም አርሶ አደሮች በሚያመርቱት ልክ በጊዜና በጥራት በፍጥነት ለገበያ ከማቅረብ አንጻር ችግሮች አሉ። በተለይ ደግሞ ከመንገድ ጋር በተያያዘ ጉዳይ ይህንን ችግር እንግዲህ በሚፈታ ወይም በሚቀርፍ መልኩ የመንገድ ስራዎች በክልሉ መንግስትም በዞን መንግስትም የተለያዩ የኪሎ ሜትር እስካሁን ሲሰራ ቆይቷል። ዛሬ እንግዲህ ያየነው ምናልባት ይህንን በህዝቡን በማንቀሳቀስ የሰሩትን ማሽን ጨምሮ የወረዳ ላይ ያሉ ባለሙያዎች አንድ ላይ የ5 ኪሎ ሜትር መንገድ ጥራት ደረጃውን በጠበቀ መልኩ ሰርተው አይተናል። በጥራት ደረጃ በጣም እጅግ በጣም ጥሩ በሚባል ደረጃ የተሰራ መንገድ ነው። ይሄ እንግዲህ ምናልባት የአካባቢው ወይም ቀበሌን ከቀበሌ የሚያገናኘው ይሄ መንገድ ይሄን የቡናን ምርት ወደ ገበያ ለማውጣት ከፍተኛ አስተዋጽኦ ያለው መንገድ ነው። ይሄንን መንገድ እንግዲህ ዛሬ ለትራፊክ ክፍት አድርገናል ማለት ነው። መንግስት ያቀዳቸውን እቅዶች ወደ ታች በማውረድ ማህበረሰቡን በማስተባበር በይርጋ ጨፌ ወረዳ አቅም እየተሰራ ያለው የልማት ስራዎች ሌሎችንም ትምህርት የሚወሰድበት ነው ብለዋል። የብልጽግና ፓርቲ በሀገር ደረጃም ሰፋፊ ስራዎችን እየሰራ መሆኑን ገልጸው በየአካባቢ ያለውም የማህበረሰብ ችግር የሆኑ ጉዳዮችን ለይቶ መልስ እየሰጠ መሆኑንም አክለዋል። ፓርቲያችን ብልጽግና መንግስታችን በእያንዳንዱ አካባቢ ለዘመናት እየተነሱ ያሉ የህዝብ ጥያቄ የሆኑ መሰረታዊ ጉዳዮች አሉ። እነኚህን ጉዳዮች በተገቢ መንገድ መመለስ አለብኝ። ይሄን ለመመለስ ህዝብን ማስተባበር አለብኝ። ህዝብን በማስተባበር ያለውን አቅም በአግባቡ በመጠቀም በየአካባቢው የሚነሱ ጥያቄዎችን መፍታት አለብኝ የሚለውን እቅድ ይዞ በትኩረት እየሰራ ነው ያለው። ይሄን መነሻ ባደረገ በሁሉም መዋቅሮች ከዚህ ቀድሞ በነበረው ብር ከየት እናገኛለን፣ ይሄ ነገር እንዴት ይቻላል ተብሎ የሚባሉ ጉዳዮችን በእያንዳንዱ አካባቢ ያለውን መሰረታዊ ችግር በመለየት ያን ችግር ለመፍታት የሚያስችል አቅም በመለየት ብቻም ሳይሆን በማቀናጀት በማስተባበር አመራሩም ደግሞ ለዚህ ቁርጠኛ በመሆን እየተሰሩ ባሉ ስራዎች በርካታ ፕሮጀክቶችን በየሳምንቱ እያስመረቅን ያለ ነው። ዛሬ ብቻ
ከ4 በላይ ፕሮጀክቶችን በዚህ መዋቅር ማስመረቅ ችለናል። በወረዳ የተጀመሩ የልማት ስራዎች አበረታች መሆናቸውን በማንሳት የተመረቁ የልማት ፕሮጀክቶች የማህበረሰብ ልማት ጥያቄዎችን እየመለሱ መሆናቸውን ማሳያ ነው ብለዋል። ህብረተሰቡ በአካባቢው ልማትና አገልግሎት ማሻሻል ላይ ያሳየ ያለው ተሳትፎ አበረታች መሆኑን ጠቅሶም ሊቀጥልም እንደሚገባም ጥሪ አስተላልፈዋል። በዚህ ዓመት ላይ በርካታ የልማት ስራዎች ተሰርተዋል። ከተሰሩ ስራዎች መካከል ጥቂቶቹን ዛሬ ለማስመረቅ ችለናል። አንዱ ህዝባችን ከሚያነሳቸው ጥያቄዎች መሰረታዊ የሆኑ 4 ጉዳዮች አሉ። አንዱ የመንገድ መሰረተ ልማት ነው። ሁለተኛ መብራት ነው። ሶስተኛ ውሃ ነው። አራተኛ ኔትወርክ ነው። ስለዚህ ለሁሉም ነገር የሚቀድመው የመንገድ መሰረተ ልማት ነው። ውሃ ለመስራት መንገድ መኖር አለበት። መብራት ለማስገባት መንገድ መኖር አለበት። ሌሎች ነገሮችን መሰረተ ልማት ተደራሽ ለማድረግ የመንገድ መሰረተ ልማት ችግሮች መፈታት አለበት የሚለው ነገር ከጥያቄዎቹ ደረጃ በደረጃ አስቀምጠናል። ወረዳ የሚፈታው ችግር የትኛው ነው፣ ፌደራልና ክልል የሚፈታው የትኞቹ ናቸው በሚል የራሳችን ቅድሚያ የወሰድነው የመንገድ መሰረተ ልማት ህዝቡን በማስተባበር የወረዳ ገቢ በአግባቡ በመሰብሰብ የመንገድ ልማት መስራት ይቻላል ለሚለው ነገር ወስደን አንዱ የመንገድ ስራ ሊያገለግሉ የሚችሉ ማሽነሪ ገዝተናል። ማሽነሪ የተገዛው ከነወጪው ከነማጓጓዣ 50 ሚሊዮን ነው። ሁለተኛ በዚህ በተገዛ ማሽነሪ ደግሞ የመንገድ ስራ ዛሬ ያየናቸውና ሌሎች በርቀት በምረቃ ውስጥ ያልተካተቱ መንገዶች አሉ። 6.5 ኪሎ ሜትር አፈር ቆረጣ፣ ጠጠር ማልበስ ስራ አጠቃላይ ስራዎች ተጠናቆ ስራ አገልግሎት እንዲውል ይፋ የማድረግ ስራ የተሰራበት። ትምህርት ቤቶችን የማሻሻል ስራ ለትምህርት ውጤት መሻሻል ሚናው ከፍተኛ መሆኑን የጌዴኦ ዞን ትምህርት መምሪያ ገለጸ። ይህ የተገለጸውም የዞኑ ትምህርት መምሪያ የ2018 የትምህርት ዘመን ግምገማና እቅድ አፈጻጸም መድረክ ባካሄደበት ወቅት ነው። ሰኒያ መሐመድ ዝርዝሩን ተመልክተዋለች። የጌዴኦ ዞን ትምህርት መምሪያ ኃላፊ አቶ ዘማሽ ክፍሌ የተማሪዎች የግብአት አቅርቦት ችግር ለመቅረፍ ከፍተኛ ርብርብ በማድረግ ተማሪዎች በአግባቡ መማር እንዲችሉ መደረጉን ተናግረው በተለይ ከህብረተሰቡ ሀብት በማሰባሰብ የትምህርት ቤት እደሳና ግንባታ እንደተካሄደም ገልጸዋል። ዞናችን ከ574 ሺህ በላይ መማሪያና ማስተማሪያ መጽሐፍ ለተማሪዎች ማዳረስ ችለናል። ይሄ ቀላል ትግል የተደረገበት እንዳይደለ ሁላችሁም የሚታውቁት ነው። የህዝብ የማህበረሰብ ንቅናቄን ከማካሄድ የትምህርት ቤቶቻችንን ከማደስ መሰረተ ልማት ከማሟላት መቀመጫ ከመጠገን ከመግዛት የትምህርት መሰረተ ልማትን ትምህርት ቤት ከማስፋት አንጻር የተከናወኑ ስራዎች እጅግ በጣም አመርቂ ውጤት ያመጣን ነው ብሎ ማንሳት ይቻላል። ከዚህ አንጻር በአመቱ በተለይ መንግስታዊ ባልሆኑ ድርጅቶች በህብረተሰቡ ሀብትን በማሰባሰብ የትምህርት ለትውልድ ንቅናቄን እውን በማድረግ ትምህርት ቤቶቻችን ምቹ መማሪያ እንዲሆኑ ከማድረግ አንጻር በእቅዳችን ከ108 ሚሊዮን ብር በላይ ሀብት አሰባስበን የትምህርት ግብዓት እናሟላለን ብለን እንደ ዞን አቅደን ነበር። ነገር ግን በአመቱ መጨረሻ አሁን አፈጻጸማችንን ስንገመግም 141 ሚሊዮን ብር ሀብት መንግስታዊ ካልሆኑ ድርጅቶች ከማህበረሰቡ በማሰባሰብ የትምህርት ስራ እንደ ዞን እንዲቀላጠፍ ከእቅዳችን በላይ 138% ሀብት ማሰባሰብ የቻልንበት መሆኑን እንደ ትልቅ ስኬት የሚታይ ነው። የጌዴኦ ዞን ትምህርት መምሪያ የትምህርት ቤቶች ማሻሻልና ሱፐርቪዥን ዳይሬክቶሬት ባለሙያ አቶ መሐመድ ኑር አብራር እንደገለጹት የ2018 የትምህርት ዘመን ከክረምት ጀምሮ ከልየታ እስከ ቅበላ በተሰሩ ስራዎች ከዚህ ቀደሙ ዘንድሮ መሻሻሎች እንዳሉ አንስተዋል። ሌላኛው ባለፈው አመት ትልቁ ስራችን የነበረው ከዚህ ቀደም ከነበሩ የትምህርት ቤት መሻሻል የ3 አመት ስትራቴጂክ እቅድና አመታዊ እቅድ ከማቀድ አንጻር ጥሩ እና ውጤት ሊያመጣ በሚችል የታቀደበት አግባብ ነው። መሻሻሎችም ከእቅድ ዝግጅት አንጻር ከስትራቴጂክ እቅድ አዘገጃጀት አንጻር ጥሩ
ዝግጅት ተደርጎ የተተገበረበት ነው። ከክረምት ስራዎቻችን በዋናነት የወሰንነው የክረምት በጎ ፈቃደኞች ተግባርና ኃላፊነትን ከመወጣት አንጻር ነው። ይሄም የዩኒቨርሲቲ ተማሪዎች የኛም ተማሪዎች በ10ኛ 11ኛ 12ኛ በተለያዩ በጎ ስራ ውስጥ ተሳትፈዋል። ከነዚህም ስራዎች አንዱና በዋነኛነት የህፃናት ልየታ ስራ ነው። መምህርት ገነት ኡልፋታ የዞኑ መምህራን ማህበር ሰብሳቢ እንዳሉት ከተማሪዎች ቅበላ ጀምሮ ድጋፍና ክትትል መደረጉን ተናግረው ከመጽሐፍ አቅርቦት ጋር ተያይዞ የነበሩ ችግሮች እየተቀረፉ መሆናቸውንም ገልጸዋል። እንደ መምህራን ማህበር እንግዲህ ከክረምት ስራ ጀምሮ ከተማሪዎች ቅበላ ጀምሮ ያው ወርደን እንደግፋለን ማለት ነው። በየትምህርት ቤቱ የተወሰነ ያው የበጀት እጥረት ቢኖርብንም ያንን በወረዳ ላይ ያሉ የማህበሩ ስራ አስፈጻሚዎች በየትምህርት ቤቱ ሄደው ይደግፋሉ ማለት ነው። ከባለድርሻ አካላት ከትምህርት ጽህፈት ቤት ጋር እዚህም ዞን ላይ ያው እንደ ከትምህርት መምሪያው ጎን ለጎን ወርደን የምናይበትና እኛም ድጋፍ የምንሰጥበት ሁኔታ አለ ማለት ነው። ከተማሪ ቅበላ ጀምሮ ከመማር ማስተማሩ ጋር ያው ክትትል እናደርጋለን። ድጋፍና ክትትል ማለት መንግስት እያደረገ አሁን ላይ ያደረገ ያለው ነገር ጥሩ ነው። ከመጽሐፍ አቅርቦት ጋር በተያያዘ ከዚህ በፊት ችግር ነበርና አሁን ቢያንስ አጠቃላይ ሁለተኛ ደረጃ ላይ አንድ ለአንድ የሆነበት ሁኔታ አለ። ያው ጁኒየር እና አንደኛ ደረጃ ላይ 1 ለ4 ነው እየደረሰ ያለውና ይሄ ትንሽ ከበፊቱ ከ2017 ችግሩ ተቀርፏል ማለት እንችላለን እና ይሄ ጥሩ ነው። ከቲቶር ጋር ለተማሪዎች ማጠናከሪያ ትምህርት ከመስጠትም ጋር እያደረገ ያለው ነገር ጥሩ ነውና ይሄ ተጠናክሮ ቢቀጥል የሚል ነገር ነው እኛም የምንለው። ያው እኛም እየተከታተልን ነው ይሄንን ማለት ነው። የመድረኩ ተሳታፊዎች በበኩላቸው የትምህርት ጅማሮ ላይ በተሰራው ስራ በትምህርት ዘርፍ ላይ ለውጦች እንዳመጣ ተናግረው የትምህርት ጥራትን ለማስጠበቅና መምህራንን ለማብቃት የተለያዩ ስልጠናዎች እየተሰጠ መሆኑን አንስተዋል። በ2018 ላይ የተጀመረው የትምህርት አጀማመር ለመጠነ መቀረቱ ትልቅ አስተዋጽኦ አበርክቷል። ይህም ማለት በንቅናቄ ከባለድርሻ አካል የተሰሩ ስራዎች መስከረም 5 ላይ ነው መደበኛ ትምህርታችን የጀመረው። ከዚህ ቀደም የነበረው ትሬንድ በመቅረቱ ይሄ ትልቅ ለውጥ ያመጣው ምርት ያመጣ ጉዳይ መሆኑን ካነሳው በኋላ ትምህርት ቤቶችን ምቹና ሳቢ ከማድረግ አንጻር እየተሰሩ ያሉ ስራዎች ምን ያደርጓቸዋል? ተማሪዎችን ወደ ትምህርት ቤት ፈጥኖ እንዲመጡ ረድቷቸዋል። ይህም ማለት ከባለድርሻ አካላት መንግስት የራሱ ድርሻ አለው፣ ህብረተሰቡ የራሱ ድርሻ አለው። ይህንን ደግሞ ትምህርት ቤቶች በጋራ ከባለድርሻ አካላት ጋር ባደረጉት የእርስ በርስ ጥምረትና ክትትል አሁን ላይ ያለው ከዚህ ቀደም የነበሩ የመጠነ መቅረትም የሆነ የተማሪዎች ውጤት ግሽበት አሁን ለውጥ እያሳየ መጥቷል ላለውኝ ሌሎች ከዚህ ከሚገባ ጋር ከግብዓት አቅርቦት ጋር ያሉ ነገሮችም እጅግ በጣም ጥሩ ሂደት የተፈጠረበትና ለመጠነ ማቋረጥ ቁጥሩ እንዲቀንስም እንዲሻሻልም በተለይ የሚገባ መጀመሩ እንደኛ አካባቢ 7 ትምህርት ቤቶች ላይ የሚገባ በዓለም ምግብ ፕሮግራም የተካሄደ ያለበት አግባብ አለ። ጥሩ እድል ፈጥሯል። በነዛ በሰባቱ ትምህርት ቤቶች ላይ የመጠነ ማቋረጥ ቁጥሩን ካልኩሌት ስናደርግ ባለፈው የሁለተኛ ሴሚስተር ፈተና ካጠናቀቅን በኋላ ከአምናው እጅግ በጣም በተሻለ መልኩ ተማሪዎች አምና ላይ እንደነ ኮሊሻ አካባቢ ከ20% በላይ የነበረበት በዚህ ዓመት ላይ ደግሞ ስናይ ከ10% በታች ኦልሞስት 3.5% አካባቢ የነበረበትና ጥሩ እንትን የታየበት ነው። ስለዚህ የሚገባዎች መጀመሩም በጣም ለመጠነ ማቋረጥ ትልቅ ፋይዳ የፈጠረ እንደሆነ ከዚህ አኳያ የተማሪዎች ውጤት መሻሻል ላይ በዚህ ዓመት እንደ ዞንም ያለው እንደ ወረዳችንም ያለው 2017 ላይ የነበረን የተማሪዎች ውጤት አለ ከ2016 የተሻለ ነው። 2018 ላይም ኢንሻአላህ የተሻለ ይሆናል ብለን ተስፋ እናደርጋለን። የጌዲዮ ልማት ማህበር ለህብረተሰቡ ተጠቃሚነት የሚያከናውናቸውን የልማት ስራዎች የገቢ አቅም እንዲያጠናክር ሁሉም ሊደግፈው እንደሚገባ ተገለጸ። የጌዲዮ ልማት ማህበር ጌልማ የ2018 በጀት ዓመት ግብር ወቅት መቃረቡን ተከትሎ ለማህበሩ የሚሰበሰበውን ገቢ ለማሳደግ በሚቻልባቸው ጉዳዮች ዙሪያ ከባለድርሻ አካላት ጋርም መክሯል። ዝርዝሩን መብራቱ አበበ ተመልክቶታል።
የጌዲኦ ልማት ማህበሩ ከተመሰረተ ጊዜ ጀምሮ በተለይም ለዜጎች የትምህርት ዕድል ከመፍጠር ረገድ ከፍተኛ ስራ እየሰራ መምጣቱን አንስተው በዞኑ ውስጥ የተለያዩ የልማት ስራዎችን እየሰራ እንደሆነም ገልጸዋል። ልማት ማህበሩ እያከናወናቸው ያለውን የልማት ስራዎች ዳር እንዲደርስ ሁሉም ትብብሩን አጠናክረው ከጎኑ መቆም እንዳለበትም ጠይቋል። ልማት ማህበሩ ዞኑ ውስጥ በርከት ያሉ ስራዎችን እየሰራ እንዳለ ይታወቃል። አሁን ባለንበት ደረጃም ትልልቅ ስራዎችን ይዞ እየታተረ ነው። በዋናነትም ወደ ታች አካባቢ ወደ ወረዳ ልማት ማህበሩ የጀመራቸው ስራዎች አሉ። ከትምህርት ስብራት ጋር በተገናኘ እነዚህ እዛታች የሚታዩ ክፍተቶችን ለመሙላት የሚሰሩ የትምህርት ተቋማት ግንባታ ስራዎች አሉ። እሱ ተጠናክሮ እየሄደ ነው። በተለይ አንገብጋቢ ችግር ባለባቸው አካባቢዎች ላይ እዚህ ውጭም ደግሞ በዋናነት ያው የህብረተሰቡ ጥያቄ ሆኖ የከረመውን የደራሮ ትምህርት ቤት ጉዳይም በሙሉ አቅሙ ውጤታማ ስራ እንዲሰራ የታለመለትንና የሚጠበቀውን ውጤት ማምጣት እንዲችል በዚህ በኩልም ያልተቆጠበ ጥረትና ትግል እያደረገ ነው። ልማት ማህበራችን የደራሮ ትምህርት ቤት እንግዲህ 2 ዙር 9ኛና 10ኛ የሚማሩ ተማሪዎችን ይዞ ቆይቷል። ቀጥሎ 10ኛ ክፍል ለነበሩ ተማሪዎች ወደ 11ኛ ክፍል ስለሚሸጋገሩ ቀጣይም ተጨማሪ ተማሪዎችን እንቀበላለን። እንግዲህ 4 ዓመታት ውስጥ እስከ 300 በአቨሬጅ ተማሪ ይዞ በሙሉ አቅሙ ተማሪዎች ውጤታማ እንደሆኑ የራሱን የተቻለውን ጥረት እያደረገ ነው። ከዞኑ መንግስት ጋር በመቀናጀት ይሄ እያደገ እየዳበረ ሊሄድ የሚችል ስራ ነው። ልማት ማህበሩ በዞኑ ለማከናወን ያቀዳቸው ዘርፈ ብዙ ተግባራት ለመፈጸም ከንግዱ ማህበረሰብ የሚሰበሰበው ገቢ አንዱ መሆኑን ጠቅሰው ገቢን በተጠናከረ መልኩ በመሰብሰብ በማህበሩ የተያዙ ፕሮጀክቶችን ለማሳካት የበኩላቸውን እንዲወጡ አሳስበዋል። ከሐምሌ 1 ጀምሮ ከንግዱ ማህበረሰብ የሚሰበሰበው ገቢ አንዱ መሆኑን አንስተው ከሚሰበሰበው ገቢ ማህበሩ ለማከናወን የያዛቸው ፕሮጀክቶችን ለማሳካት ትልቅ አቅም ይፈጥራል ብለዋል። በአሁኑ ሰዓት ጌዲኦ ልማት ማህበር ገልማ በታሪኩ ከተለመደ ውጭ ወጣ ያለ ትልቅ ስራ እየሰራ ነው። አንድም እዚህ ከተማ ላይ ተጨማሪ አቅም የሚፈጥር ተጨማሪ የገቢ አቅም የሚያሳድግለትን ህንጻ ግንባታ ጀምሯል። ይሄ ግራውንድ ላይ ቤዝመንት አለው 7 ፍሎሮች ያሉት ህንጻ ግንባታ ስራ በተቀላጠፈ መንገድ እየሄደ ነው። ይህም በቀጣይ የጌዲኦ ልማት ማህበርን ሁለንተናዊ ችግር የሚቀርፍ ዞኑ ላይ ያለውን አጋርነት የሚያሳድግና ልማት ማህበሩን በሆነ ደረጃ ከፍ የሚያደርግ አቅም ነው ማለት ነው። በፕሮጀክት ደረጃ የምናስቀምጣቸውን ነገሮች ወደ መሬት ማውረድ የምንችለው ሀብቱን ከሰበሰብን ብቻ። ሀብት ካልመጣ እነዚህን እቅዶች ማከናወን አስቸጋሪ ነው የሚሆነው ማለት። ስለዚህ ሀብት ይሰበስባል። ሀብት ከሚሰበስብባቸው አጋጣሚዎች ደግሞ ይሄ ከነጋዴ የሚሰበሰበው የሐምሌ ጉዳይም እጅግ ወሳኝ ነው ማለት ነው። ከነጋዴ እንዴት ነው ሀብት የምንሰበስበው? ከመንግስት አካላት ጋር ተቀናይተን ነው የምንሰበስበው። ከዚህ ቀደም በተለያየ መንገድ ኦሪንቴሽን እንሰጣቸዋለን። ለመንግስት አካላትም ይሄን ገቢ አሰባሰብ ስርዓቱን ለማሳልጡ አካላት ኦሪንቴሽን እንሰጣለን እኛም በተናጠል። ዘንድሮ ላይ ግን በተለየ መንገድ የመንግስት ገቢ አካላት አመራሮች ባሉበት ቀጥሎም ደግሞ እንደዚሁ ሌሎች ተቋማት የጌዲኦ ልማት ማህበርም ቀይ መስቀልን ባለበት በጋራ ማለት። ስለዚህ አፈጻጸሙንም በጋራ እያየን እየተከታተለን እየገመገመን መሄድ በማስችለን ሁኔታ አንድ ላይ ተገናኝተናል ማለት ነው። ከነጋዴ አንጻር በእርግጥ በእያንዳንዱ ዓመት እኛ ገቢ እየሰበሰበን በመጣንባቸው ሁሉ ላይ ከነጋዴ ገቢ እንሰበስባለን። ማህበሩ ሀብትን እየሰበሰበ ስራውን እየሰራ ያለው ተቋም እንደመሆኑ መጠን አንገብጋቢ የልማት ጥያቄዎችን ምላሽ የሚሰጠው ሀብቱ በአግባቡ ሲሰበሰብ ሲቻል መሆኑን ገልጸዋል። ልማት ማህበሩ መንግስት ባልደረሰባቸው ቦታዎች ችግሮችን በመለየት ትኩረት በማድረግ በማህበረሰቡ ውስጥ ልዩ ትኩረት አድርጎ እየሰራ መሆኑን ገልጸዋል። ጌዲኦ ልማት ማህበር በእጅጉ ሰፋ ያሉ ተግባራቶችን በማህበረሰቡ ውስጥ እያከናወነ ነው የሚገኘው። ስፔሻሊ መንግስት ያልደረሰባቸው እንዲሁም ሌላ ደግሞ ግብረሰናይ የሆኑ ድርጅቶች ማከናወን ያልቻሉትን ብዙ ስራዎችን እንደየ አንገብጋቢነታቸው ቅድሚያ በመስጠት እያከናወነ ይገኛል። እንደ ዞን የተማረ ኃይል እጥረት ነበረ። ይህ ደግሞ መሰረታዊ ነገር ነው። አንድ ሶሳይቲ አንድ ማህበረሰብ በቂ የተማረ ኃይል ኖሮ እንደሚገባው የታመነ ከመሆኑ አንጻር ይሄን ደግሞ የሰው ኃይል ለማሟላት ገልማ ከታች ጀምሮ
ከ9ኛ ክፍል ድሮ ሆስቴል በሚባል በሚታወቅበት ትምህርት ቤት ከ9 እስከ 12 ተማሪዎችን ይዞ አስፈላጊ የሆነ ነገር እያደረገ ያስተምር ነበር። ከዛም አልፎ ደግሞ ብዙ ዲፕሎም ያላቸውን ወደ ዲግሪ ያላቸውን ወደ ማስተርስ ላይ ደግሞ ያሉትን ወደ ፒኤችዲ ሆልደር እንዲሆኑ እያስተማረ በብዙ እየሰራ ነው። ጌዶ ልማት ማህበርም አሁን ትንሽ ሰራተኛ ነው ያለው። ያ ሰራተኛ ሁሉም ጋር ደርሶ መስራት አይችልም። ግን ባለድርሻ አካላቶች እያደረጉ ያሉ ርብርብና አስተዋጽኦ ከፍተኛ ስለሆነ ያው ማህበረሰቡን በዚህ ልክ የዚህ ልማት ማህበር የኔ ነው በሚል ያው በዞኑ በመንግስት ያልተሸፈኑ የልማት ክፍተቶችን ለመስራት ለመሙላት የተቋቋመ ድርጅት ስለሆነ በዚህ ልክ የገቢ ሚና ከፍተኛ ገቢ ከሌለ ልማት ማህበሩን መኖር አይችልም። ያው የህብረተሰብ ከ500 ሺህ በላይ አባላትን ያቀፈ ልማት ማህበር ነው ተብሎ ይወሰዳል። ከዚህ አንፃር የገቢ ሚና ከፍተኛ ስለሆነ የገቢ ስራ ሁሉ ጊዜ የሚሰበሰብ ጉዳይ መሆኑን ተረድቻለሁ። የመሬት ይዞታን ወደ ዲጂታል ስርዓት የማስገባት ስራ አርሶ አደሮችን ይበልጥ ተጠቃሚ እያደረገ መሆኑን የጮርሶ ወረዳ መሬት አስተዳደር ጽሕፈት ቤት ገለጸ። መሬት በዲጂታላይዜሽን ስራው የመሬት መረጃን በዘመናዊ መንገድ ከማስተዳደር ባሻገር አርሶ አደሮች የፋይናንስ አገልግሎቶችን በቀላሉ እንዲያገኙ እንደሚያስችልም ተመላክቷል። ዳኛቸው ሳሙኤል ዝርዝር አለው። የመሬት ዲጂታላይዜሽን ስራው እንዴት እየተከናወነ እንደሆነም የወረዳው ባለሙያ ማብራሪያ ሰጥተው ከዚህም በፊት የመሬት አያያዝ ያልተደራጀ እንደነበረ ጠቅሰው በ2017 ዓ.ም የተጀመረው የመሬት ዲጂታላይዜሽን ሂደት ተጠናክሮ እየቀጠለ መሆኑንና የአገልግሎት ቅልጥፍናን እያሻሻለ መምጣቱን አብራርተዋል። እንግዲህ አርሶ አደሮቻችን ከዚህ በፊት ያው መሬት አርሶ ከመጠቀም ውጪ ወደ ኢኮኖሚ ለውጦ ወደ ገንዘብ ለውጦ ብድር አግኝተው አያውቅም። የከተማ ሰዎች ነዋሪዎች ባላቸው ትንሿ ሱቅ ብዙ ገንዘብ ያገኛሉ። ዲጂታል ስናደርግ አርሶ አደሩ ያው ባደረግነው በመሬት ይዞታ ካርታን በመውሰድ እሱን እስከ ኦሞ ባንክ ሄዶ መግባት ኤርፖርት ባደረገ ልክ ከሮዘ እናደርጋለን መሬቱን ማለት ነው። በዚህ በ2007 ነው ጀመርነው። በ2007 እስካሁን ድረስ 20 ወንድና 1 ሴት ተጠቃሚ ሆነናል። በድምሩ 21 ማለት ነው። እነዚህ ሰዎች 3 ሚሊዮን 240 ሺህ ወስደው ተጠቃሚ ሆነዋል ማለት ነው። ሁሉም እኩል ተጠቃሚ እንደሆን ማድረግ ስራ ለመስራት እንፈልጋለን፣ እንጥራለን ምን ነገር ነው አለ። ከዚህ በፊት አርሶ አደሮች ከብድር ተቋማት ጋር ትስስር በመፍጠር አገልግሎት የሚያገኙበት ሁኔታ እንዳልነበረና አሁን የመሬት ይዞታ ሰርተፍኬት የወሰዱ አርሶ አደሮች ዘርፈ ብዙ ጥቅሞችን እያገኙ መሆናቸውን ተናግረዋል። ዲጂታላይዝ የማድረጉ ፋይዳውና ጥቅሙ ምንድነው? በፊት ይሄ እንዳልኩ መረጃ በየቦታውና በየእንትኑ የተበታተነ ነበርና አሁን ወደ አንድ ቋት የመሰብሰብና የማስተካከል ስራ ነው ይሄ አንደኛው ማለት ነውና እንደዚህ ከተስተካከለ በኋላ እንዴት ነው የሚሆነው? መረጃው በልክ በሚፈለገው ልክ ከጠራና ከተስተካከለ በኋላ ዞናል ይሆናል። በመጀመሪያ ደረጃ በወረዳ ደረጃ ከጠራና ከተስተካከለ በኋላ ዞናል ይሆናል። ዞን ላይም እንደዚህ ይሰበሰብና ሪጂናል የሆነ ናሽናል ወደሚሆንበት ማለት ናሽናል ሆነ ማለት ደግሞ የፈለገበት ሆኖ ያን ይዞታውን አክሰስ ማድረግ ይችላል። እዛ ሆኖ ለዋስትና ማስያዝ ይችላል። ይሄ አርሶ አደር ማለት ነውና ለዛ ማድረግ ይችላልና ከዚህ አንፃር ዲጂታላይዝ ማድረጉ ስራንም ያቀላል። ፕላስ ደግሞ አርሶ አደሩም ያለው ንብረት ማለት ነው እንደ ተንቀሳቃሽ ንብረት ማለት ነው። የመሬት ዲጂታላይዜሽን ስራው የመሬት መረጃን በዘመናዊ መንገድ ከማስተዳደር ባሻገር አርሶ አደሮች የፋይናንስ አገልግሎትን በቀላሉ እንዲያገኙ እያስቻለ መሆኑን የጽሕፈት ቤቱ ኃላፊ ገልጸዋል። አርሶ አደሮች በፊት ይሄ ብድርና አንዳንድ አገልግሎት ማግኘት የሚችለው ሰው በከተማ መሬት ብቻ ነበር በፊት ማለት ነውና አሁን እንዴት ነው? እንደ ሀገራችን ከ80 እና ከዛ በላይ % የሚሆነው ምንድነው? አርሶ አደር ነው። ይሄ አርሶ አደር ደግሞ ይሄንን አርሶ አደር ተጠቃሚ የሚያደርግ ነገር ካልመጣ እና እነሱ ተጠቃሚ ካልተደረጉ ሀገሪቱ እንደተጠቀመች አይታሰብም እና እነሱን ብዙሃኑን ያማከለ አገልግሎት መምጣት ስለነበረበት እነሱ ደግሞ ያላቸው ምንድነው? ሀብቱ ይዞታ መሬት ነው። በመሬታቸው የሚፈልጉትን አገልግሎት ማለት ነውና ያላቸው ሀብት በዋናነት መሬት ስለሆነ በሱ ያላቸውን ሀብት በዋስትና አስይዘው ብድር መበደር እንደሚችሉ በተለያዩ ስራዎች መሰማራት እንዲችሉ የማድረግ ስራ ነው ይሄ ማለት ነው። ተመልካቾች ዜና ሰባታችን እንደቀጠለ ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎቻችን እናልፋለን። አብረን እንቆይ።
በዩክሬን ላይ እጅግ ከባድ ሚሳኤል ጥቃት ሊሰነዘር እንደሚችል ሩሲያ አስጠነቀቀች። የሩሲያ ጦር አስለቃሽ ጋዝና ተዋጊ ድሮኖችን በማቀናጀት የዩክሬን ወታደሮችን ከምሽጋቸው አስገድዶ በማስወጣት የመደምሰስ አዲስ ስልት ሩሲያ እየተጠቀመች መሆኑ እየተዘገበ ይገኛል። ለዓለም አቀፍ ትንታኔዎች ደመላሽ ጉልማ ዝርዝር አለው። 2024 ሩሲያ በክሪሊያ 44ኛውን የጦር ካምፕ አቋቁማለች። የ15000 ወታደሮች በተጨማሪም በክሪሎቭስኪዮ አዲስ መሰረተ ልማት እየተገነባ ነው። በካንካንሻ፣ ሳርቦኒዮና ሉጋ ያሉ መሰረቶች በሰፊው እየተስፋፉ ናቸው። የሩሲያ ጦር አስለቃሽ ጋዝና ተዋጊ ድሮኖችን በማቀናጀት የዩክሬንን ወታደሮች ከምሽጋቸው አስገድደው በማስወጣት የመደምሰስ አዲስ ስልት መከተሉ ተዘግቧል። በሩሲያና ዩክሬን ግንባር የተመዘገበው የአስደንጋጭ የውጊያ ትዕይንት የድሮን ቴክኖሎጂ የጦር ሜዳውን ስልት እንዴት እየቀየረው እንዳለም ፍጹም ማሳያ ሆኗልም ነው የተባለው። የሩሲያ ጦር የዩክሬንን ጠንካራ የዲፌንስ ምሽጎች በቀላሉ ለመስበር ሁለት የተለያዩ የድሮን አይነቶችን ያጣመረም አዲስ የጥቃት ስልት ቀርጾ ወደ ተግባር ገብቷል። በመጀመሪያ ምዕራፍ አስለቃሽ ጋዝ የታጠቁ ፈጣን ኤፍፒቪ ድሮኖች የዩክሬን ወታደሮች ወደ መሸጉባቸው ጥልቅ ቦዮችና ምሽጎች ውስጥ ዘልቀው በመግባት ጋዙን ለቀዋል። በጠባቡ ክፍል ውስጥ በተፈጠረው ከፍተኛ የጭስ መታፈንና መመረዝ ምክንያት የዩክሬን ወታደሮች በምሽጉ ውስጥ መቆየት ስላቃታቸው ሕይወታቸውን ለማዳን ወደ ውጭ ለመውጣት ተገደዋል። ወታደሮቹ ምንም አይነት ከለላ ወደ ሌለው ክፍት ሜዳ ላይ ሲወጡ ከላይ ሆነው የአየር ክልሉን ተቆጣጥሮ የነበሩ የውጊያ ድሮኖች ኢላማቸውን አነጣጥሯል። እነዚህ ተዋጊ ድሮኖች ከተመሸጉበት የወጡትን ወታደሮች እያንዳንዱን እንቅስቃሴ በመከታተል ፈጣንና ገዳይ ጥቃት በመሰንዘር ሙሉ በሙሉ እንዲደመሰሱ አድርጓል። ይህ የተቀናጀ ጥቃት የሩሲያ እግረኛ ጦርን ለአደጋ ሳይጋለጥና ቀጥተኛ የፊት ለፊት ውጊያ ሳይጠበቅ የጠላትን ይዞታ ማክሸፍ የተቻለበት ስኬታማ ስልት ሆኖም ተመዝግቧል። ክስተቱ ሰው አልባ አውሮፕላኖች በዘመናዊ የጦር ሜዳ ላይ ያላቸውን ፍጹም ስልታዊ ተጽዕኖ ፈጣሪነትና የጦርነትን መልክ የመቀየር አቅም በተግባር ያሳየ ነው ተብሏል። ባህላዊ ምሽጎች፣ ቦዮችና የኮንክሪት መከላከያዎች ከእንግዲህ ወዲህ ከተራቀቁ የድሮን ጥቃቶች ፍጹም ከለላ መሆን አለመቻላቸው ትልቅ ማረጋገጫ ሆኗል። በጦርነቱ ላይ የእንባ ጠባቂ ጋዝን ለጥቃት ማስፈጸሚያነትና ወታደሮችን ከሽፋን ማውጫነት መጠቀም መጀመሩ በዓለም አቀፍ የጦር ሕግጋት ዙሪያ አዳዲስ ክርክሮችን መነሻ ሊሆን ይችላል። በሁለቱ ኃይሎች መካከል በየዕለቱ የሚደረገው የቴክኖሎጂ ሽሚያና የድሮን ውጊያ የምስራቅ ዩክሬንን የጦር ሜዳ የኃይል ሚዛን በከፍተኛ ፍጥነት እየቀየረው ይገኛል። የአውሮፓ ሀገራት ጥንድ ጥንድ እየሆኑ አዳዲስ የባለስቲክ መሳሪያዎችን እየሞከሩና እየታጠቁ ነው። ይህ ወጪ ቆጣቢና ሁሉንም ሀገር በተመሳሳይ አቅም ላይ የሚያቆም ድንቅ ስልት ነውም ተብሏል። የአውሮፓ ሀገራት ትልቁ ጥንካሬያቸው አንድነታቸው ነው። ጠንካራ መስተጋብር አላቸው። 29 ሀገራት የእርስ በርስ በባቡር፣ በአውቶቡስ፣ በዋሻ መንገዶች ይገናኛሉ። በአሁኑ ከ220,000 ኪሎ ሜትር በላይ የሚሸፍን የምድር ትራንስፖርት ሲገናኙ ወደ የትኛውም ሀገር ያለ ፓስፖርት ወጣ ገባ ማለት ይቻላል። የኢኮኖሚ ህብረታቸው፣ የመከላከያ ጦር ትጥቃቸው በአንድነት የተሳሰረና የገዘፈ ነው። መከላከያቸው፣ ኢኮኖሚያቸው ወዘተ ወደ የትም ሀገርና አቅጣጫው በተዘረጉ አውራ መንገዶች መትመም ይቻላል። ምዕራባውያን ተብሎ የሚጠራው ዓለም ከጂኦግራፊ ይልቅ ፖለቲካ መለያ ሆነው የአሜሪካ፣ የካናዳ፣ የጀርመን፣ የፈረንሳይ፣ የእንግሊዝ፣ አውስትራሊያ፣ ኔዘርላንድንም በኔቶ ጥምረታቸው በዚህ አንድነት ውስጥ ገዝፈው የሚገኙ ናቸው። ቻይና፣ ሩሲያ፣ ሰሜን ኮሪያ እያልን ተቀናቃኞቻቸው ሀገራትን ብናይ ይህ አይነቱ አንድነት የሌላቸው ሲሆኑ በበርካታ አጀንዳዎች የተጠመዱ ናቸው። ወደ አንድነት እንዳይመጡም ይህ አንድ ላይ የቆመው ኃይል እንዳይስማሙ እያደረገ ነው። ሩሲያ የተናነቀችው ከዚህ ግዙፍ አንድነት ኃይል ጋር ነው። ይህም ቀጣዩን ጊዜ ከምዕራቡ መራሹ ዓለም ለማስለቀቅ ከባድ አድርጓል። የሩሲያ ጦር በዩክሬን በተለያዩ አቅጣጫዎች የሰው አልባ ድሮኖችንና የሚመሩ ቦምቦችን በመጠቀም ጥቃቱን በከፍተኛ ሁኔታ ማጠናከሩ ተሰምቷል። ይህ በእንዲህ እንዳለ የዩክሬን የደህንነት ምንጮች ይፋ ባደረጉት የሳተላይት ምስል መሰረት ጥቃቱ ወደ ቀጣይ አስፈሪ ምዕራፍ ሊሸጋገር እንደሚችልም ተገምቷል። በሙርማንስክ ክልል በሚገኘው የኦሎኒያ አየር ማረፊያ ላይ የኒውክሌርና የረጅም ርቀት ሚሳኤል ተሸካሚ የሆኑ ቢያንስ 7 ቱ-95 አውሮፕላኖች ከነ K-101 ሚሳኤሎቻቸው ተዘጋጅተው ታይተዋል። በተጨማሪም በርካታ ቁጥር ያላቸው ቱ-160 እና ከ30 በላይ ቱ-22 የሩሲያ ስልታዊ አውሮፕላኖች ጥቃት ለመሰንዘር ዝግጁ ሆነው ክንፋቸው ተዘርግቷል። ሰሞኑን የሩሲያ ድሮኖች ወደ ዩክሬን እያደረጉት ያሉት ተከታታይ በረራ የዩክሬንን አየር መከላከያ ስርዓት ለማስመታትና መረጃዎችን ለመሰብሰብ የታለመ ስልት ሳይሆን እንዳልቀረም ተገልጿል። ከማክሰኞ ጀምሮ በአንካራ ቱርክ የሚካሄደው የኔቶ ጉባኤ አስመልክቶ ሩሲያ
ሩሲያ በዩክሬን ዋና ዋና ከተሞች ዛሬ እጅግ አስገራሚና ታሪካዊ የተባለ የሚሳኤል ውርጅብኝ እንዳወረደች የተለያዩ መረጃዎች እያመለከቱ ይገኛሉ። የጦርነቱ አካሄድ ወዴት ያመራል? ሰዓታት በጉጉት እየተጠበቁ ነው በማለት አልጀዚራ፣ አናዶሉ እና ብሪክስ የዜና ወኪሎች ዘግበውታል። ከጌዲዮ ቴሌቪዥን ዜና ሰባታችን ይህን ይመስል ነበር። ዜናዎቻችንን ከማጠቃለላችን በፊት አበይት ርዕሰ ጉዳዮችን እናስታውሳችሁ። ህዝቡ የሰጠን ባዶ ቼክ ነው፣ በታማኝነት ማገልገል የኛ ኃላፊነት ይሆናል ሲሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። በይርጋ ጨፌ ወረዳ በመንግስትና በህብረተሰቡ ተሳትፎ የተገነቡ የተለያዩ የልማት ፕሮጀክቶች ተመርቀው ለአገልግሎት ክፍት። ትምህርት ቤቶችን የማሻሻል ስራ ለትምህርት ውጤት መሻሻል ሚናው ከፍተኛ መሆኑን የጌዲዮ ዞን ትምህርት መምሪያ ገለጸ። የመሬት ይዞታን ወደ ዲጂታል ስርዓት የማስገባት ስራ አርሶ አደሮችን ይበልጥ ተጠቃሚ እያደረገ መሆኑ ተገለጸ። ከጌዲዮ ቴሌቪዥን የሰዓቱ ዜናዎቻችን ምን ይመስሉ ነበር? ዜናዎችን ወደ እናንተ ሳደርስ የቆየሁት ብሌን ተገኔ ከመላው የስቱዲዮ ባለሙያ ጋር በጋራ በመሆን ነበር። ከቀሪ የቴሌቪዥን ፕሮግራሞቻችን ጋር